ለምሳሌ መሰለብን እሰራለሁ ብሎ ካሜራማኖች ቆመው እንደዚህ እየቀረጹ አሉ ካሜራማኖች በዛኛው በር ወጣብን በዚህኛው ዘክተንበት በዛኛው በሌላ በር ወጣብንና ደንግጠው ነው የሮጡትና ብዙ እውነት ነው ካሜራማኖች ሊናገሩ ይችላሉ ይሄ ቀላል what ብዙ ነገሮችን መጠቀም ስለዚህ ወደ በሽታው እንመለስ በጣም ብዙ ሰዎች ህመም ላይ ናቸው ልነግርህ ከምችለው በላይ ብዙ ሰዎች ህመም ላይ ናቸው በሽታ በፈረንጅኛ disease ማለት ደስታ ነው disease ማለት ደግሞ ደስታ የሌለውና ብዙ ጊዜ ሰውነት የሚታመመው የተጨነቀ አእምሮ የፈራ አእምሮ የሰጋ አእምሮ የተወጠረ አእምሮ በሽታን ክሬት ያደርጋል በጣም ሪላክስ ያደረገ የሚያመሰግን የለቀቀ የተወ ቂም የማይዝ አእምሮ ደግሞ በጣም ያከማል አንተ ግን አሁን ታመመ አላቅም ያልከኝ ነው ምንም አባቴ ፖሊስ ነው እሺ ቤተሰቦቼ የሚታከሙት ፖሊስ ሆስፒታል ነበር በነፃ ነው የሚታከሙት ወንድሞቼ ካርዱ ላይ ማንበብ ሁሉም ፖሊስ ሆስፒታል ሄደዋል እኔ ከልጅነት ጀምሮ ነው እንደዚህ አይነት ነገሮች እሱን ከማግኘት በፊት ራሱ ያለውበት ማድርባት ቤት ለብቻ ስለነበረች ጸሎት አደርጋለሁ ብዙ ጊዜ እና ጸሎት ማድረገው ሰው አድርገህ ፈጥረኸኛልና አመሰግናለሁ ሚስጥራትን ገለጽልኝ ነው ኢሚዲየትሊ ከልጅነት ጀምሮ እቺን ቃል ነው ምን ሰው አድርገህ ፈጥረኸኛልና አመሰግናለሁ ሚስጥራትን ገለጽልኝ ነው ማለት ሌላ ነገር ጠይቄ አላውቅም ልጅ እያለሁ ማለት ነው ምክንያቱም ማድርባት ቤት ትንሽ የኛ ግቢ ፒያሳ ነውና የህንዶች ግቢ ስለነበረች ያቺ የተሰጠኝ ቤት በግማረጃ ነበረች ደም የለመደች ቤት ስለሆነች እኔ መጽሐፍ ቅዱስ ይዤ ሰው አድርገህ ፈጥረኸኛልና አመሰግናለሁ ሚስጥራትን ገለጽልኝ ያልኩት በየቀኑ መጽሐፍ ቅዱስ ለ10 ምናምን ዓመት ስጸልይ ነው እንትን ያልኩት ያቺን ቤት እስከማድግ ድረስ ለምን አስተዳደጌ ነው እንደዛ ያደረገኝ ያቺ ቤት ስለማርና ሚስጥራትን ገለጽልኝ ስለው ሚስጥራትን እንደዚሁ ናቹራል አንድ ሰው ምን እንዳሰበ ምናምን ከልጅነት ጀምሮ እንደዚህ ይገባኝ ነበር ከዛ ቀጥሰድኩና ቴሌቪዥን ጣቢያ ስጀምር እንደዚህ ተሰጥቶ ያላቸው ሰዎች ወደ እኔ መምጣት ጀመሩ ያ ከልጅነት ጀምሮ የምትመኘው የነበረው ነው እኔ አሁን አንተም ይሄ ነገሮች አሉ ብዬ ነው ማምነው ገባ እኔ ወደ አንተ ይመጣሉ አሁን አንዳንድ ሰዎች ፈልገው ይመጣሉ ለመሰል የሚመጡት ተሰጥቷል እንደዚህ አይነት ነገር ሰዎችን መሰብሰብ ማገናኘት በእንደዚህ አይነት ነገር ፍላጎት አለ እቺ ሀገሪቷን መቀየር ለምሳሌ ትንሳኤዋን ማቅረብ ወይም ደግሞ ሰዎችን ማገናኘት እንደዚህ ናቹራል ጊፍትድ የሆኑትን ሰዎች ፈልገህ ከእንደዚህ ጋደስ አሁን መሰለም አሁን መጽሐፎች የተሰለቡ አሉ ከተሞች እነዚህ አይነት ነገሮች እንዲገለጹ ትፈልጋለህ አብሶሉትሊ ሶ እንደዚህ አይነት ሰዎች የሚመጡት ስለምታስባቸው ነው ኢንፍሉዌንስ እያደረጋቸው ነው እና ለከልጅነት ጀምሮ ሰው አድርገህ ፈጥረኛና አመሰግናለሁ ምስራትን ግለጽልኝ እያልኩት ያደኩት ልጅ ሳድቅ ቴሌቪዥን ፕሮግራም ሲጀምር እንደዚህ አይነት ሰዎች ይመጣሉ ናቹራል ውስጥም ያለው ይመጣል ብዙ ሰዎች ፈልገውኝ ይመጣሉና እነሱ ላይ የተማርኩት ነው አይ ይሄ ነገር እኔ ላይ እንደዚህ አይነት ነገር አለ ብዬ እኔም መፈለግ ጀመርኩ በዛ ነው ምኖችን ፈልጌ ራሴ ማግኘት የጀመርኩት ደግሞ ማንኛውም ሰው ያደርጋል ለዛ ነው ከዛ ለምሳሌ ቢኒያም ቀደም ነገር ያለው ኢንሳ ይመራው የነበረው የህክምና ማዕከል ልንከፍት ነበር ቆይ ወደሱ ስቶሪ እንመጣለን ወደ ኋላ ከመጣታችን አይቀርም አሁን ብዙ ሰዎችን አግኝተሃል አንተ ራስን አላስተዋወቅልንም ስምን ማለት ነው ደስታ ሙሉጌታ አሁን ምን አይነት ነገር ነው ማድረግ የሚችለው ብዙ ጊዜ ክብራትና ክብራን ብዙ ጊዜ በጽሞና ውስጥ በእርጋታ ውስጥ ነው እሱ የሚገኘው ኢነርጂ ነው እንግዲህ ሽፍት ማድረግ የሚችለው ብዙ ማውራት አይችልም እያልከኝ ነበር ምንድነው ግን የምታደርገው ስለራስ ትንሽ አድርገህ ንገረኝ በአእምሮ እቃዎችን ማንቀሳቀስ ምናምን ማለት ነው ጋይስ ቴሌኪኔሲስ ማለት እንግዲህ በአእምሮ እቃ ማንኪያ የሚያጣሙ ሰዎች አሉ እቃ የሚያሸሹ ሰዎች አሉ መንሳፈፍት ለቪቴት ማለት ትችላለህ በአእምሮ መንሳፈፍ ትችላለህ ኦ ማይ ጋድ ሌላስ ምን ትችላለህ መስወር ብዙ አይነት መስወር ላይክ ፖሊስ ይመጣ ነው አይዝም ያው ፕራክቲስ የተወሰነ ጊዜ ስለሚፈጅ ፕራክቲስ አድርገኝ ነው የምሰራው ፕራክቲስ ታደርግና ግን እንዳያዩ ተሰውረ መሄድ ትችላለህ ማለት ነው ሌላስ ምን ታደርጋለህ ብዙ አይነት ነው ከሩቅ ማየት ትችላለህ ሪሞት ቪው ያ ሪሊ ከሩቅ መስማትስ ብዙ ጊዜ በስዕል ነው እንትን ብለው ታይና ትስላለህ ድምጹንም ትስለዋለህ ብዙ ጊዜ በጽሁፍ ነው የምገልጸው ድምጹንም ምን አይነት ድምጽ እንደተሰማ ስንት ደቂቃ ይፈጅባል እንደዚህ አርመማ ውስጥ ገብተህ ከሩቅ ያለን ነገር ለማየትና ለመስማት እስከ 4 ሰዓትም ቆይበት ጊዜ ቁጭ ብለህ ማለት ነው ምንም ነገር ሳታወራ ምንም ነገር ሳይኖር ዝም ትላለህ ከዛም ነው የምታረጋው ከዛ ያው ቴክኒኮች አሉት የሚሰራበት ሪሞት ቪው በዛ ቴክኒክ መሰረት በወረቀቱ ላይ ይሰራል ቤተ መንግስትም ቢሆን ቤት ውስጥም ያለ ቢሆን ድብቅ ሚስጥርም ቢሆን
እንትን ውስጥ የተደበቀ ነገርም ቢሆን ውቅያኖስ ውስጥም ቢሆን ታያለህ። this is so powerful ምን አድርገህ ታውቃለህ እስቲ? እኔ ብዙም ግን እንትን አስቤበት በሾው ሰራ ነበር። ከዛ በኋላ ግን ያው ኢንሳ ከገቡ በኋላ የሀገር ጉዳይ ነው ሰራበት ነበር። የሀገር ጉዳይ እስቲ ወደ አንተ ልመለስ። መጀመሪያ ስታገኘው እንዴት ነበር? መጀመሪያ ሳገኘው ለሾው ብቻ ነው ያሰብነው። ለሾው አየሁ ቀራረጽ ነው በጣም አልጠበቅኩትም። የሚገርም ታለንት አለው። ብዙ አየው። እህቱ ጋር ነበር የመጣው። እሺ እሱ አይደለም እህቱ ሌላ አቅም አላቸው ሙሉ ፋሚሊያቸው። ያው ከሰው ከመፍራት የተነሳ ነው እንጂ ምርጥ አቅም ምን ትለኝ ነበር መሰለህ? ውሃ ውስጥ ረጅም ሰዓት የመቀመጥ አቅም አለኝ ትለኛለች። ይደብረኛል እንጂ አሁን ቴሌቪዥን ቢኖርማ በቃ ቀኑ ሙሉ ምናምን ትል ነበር። ሙሉ ፋሚሊ ብቻ እንደዚህ መታደል ነው እኮ አሉ። ከስንት ሚሊዮን ውስን ሰው ነው አንድ ሰው ከስንት ሚሊዮን ያንን ያገኙ ይመስለኛል። ለምሳሌ ያው እነሱን ሙሉ በሙሉ ፓወር አላቸው። እንዲህ ነው ወደ ቤተሰቡ አልሄደና እንዳየሁት ጥሩ አቅም አለው። ወዲያውን ቀራረስኩኝ መቅረጽ ጀመርኩኝ። ብዙ አልቆየንም። የድሮ ሳር ቤት ደቡብ አፍሪካ የነበረው ሳር ቤት ጋር የድሮ ደቡብ አፍሪካ ኤምባሲ የነበረው ሳር ቤት ጋር እዛ ይዘውና ተባልኩ። ሄድኩኝ። ልክ አሁን አንተን እንደሚያወራህ ማውራት አይችልም። እዛ ምን ነበር ተሰሩ የነበረው? አሁን ለምሳሌ እንበልና አንድ the field የሚል መጽሐፍ አንብቤ ነበር። the field የሚለው ኢነርጂ ቅድም ካለው ጋር ይገናኛልና ያ መጽሐፍ እንደዚህ ስለ አእምሮአችን ፓወር ነው የሚያወራው። በሳይንስ ነው የምታወራው። all over the world ዩኒቨርሲቲዎች ውስጥ ኢቭን አንዱ ስፔስ ላይ ወጣ ሰውዬ ነው አእምሮ ምን ማድረግ እንደሚችል፣ የሰው ልጅ አእምሮ እንዴት ማሽንን ኢንፍሉዌንስ ማድረግ እንደሚችል፣ እንዴት ፓወርፉል እንደሆነ፣ እንዴት ይሄ መጽሐፍ ላይ የተነገሩ እምነት ቢኖራችሁ ይሄን ተራራ ከዚህ ተነስተው ያ ማለት እኮ ነው ሌላ ምንም ነገር አለ እንዴት እንደሆነ ምናምን ነገር ስታስረዳ እና አንዱ ትልቁ ፓወር ከሩቅ የሚያዩ ሰዎች አንዱ አሜሪካ ለምሳሌ ኮልድ ዋር በጣም ዓለም ላይ ቴንሽን ነበር ከሁለተኛው ዓለም ጦርነት በኋላ ይመስለኛል ሂስትሪ ላይ እና በጣም ቴንሽን በነበረ ሰዓት ላይ የአሜሪካ እንዲህ ቴብል የተቀመጠ በጣም ድብቅ ሚስጥር ነበር እና አንድ ሰው መጥቶ የሀገሪቱ ድብቅ የተባሉ ኢንፎርሜሽን ቅድም ጠቅላይ ሚኒስትሩ አደረጉ እንዳልከው ማለት ነው እዚህ ውስጥ ያስቀመጣችሁትን ነገር አውቀዋለዋል። እንዴት የሀገሪቱን ሚስጥር አንድ ባንድ ዘግዝኮ ነገራችሁ። ደነገጡ። ምንድን ነገር ነው ያለው ይሄ ስለዚህ ነገር ማጥናት ጀምሮ ማለት ነው። ስለዚህ አሁን የኢኔሚ ሚሳይሎች ኤግዛክትሊ የት እንዳሉ ምን እያደረጉ እንደሆነ የት ጋር እንደተደበቁ ምሽጋቸው የት እንዳለ አንድ ሰው እዚህ ቁጭ ብሎ ትራክ ያደርጋል ማለት ነው። እና ዓለማችን ላይ ካሉ ከየትኞቹም ዲቫይሶች የበለጠ በጣም አክቲቭ ነው። ኤግዛክትሊ ሚሳይሉ የት እንዳለ ታንኩ የት እንዳለ ኢን ፕሪሲሽን ሰዎች መናገር ይችላሉ። በዚህ የተነሳ ነው አሜሪካ ኮልድ ዋርን ልታሸንፍ የቻለችው ተብሎ ሲነገር ነበር። ለምሳሌ ታቦተ ጽዮን የት ነው ያለችው? እሱም ነገር ብዬ ነበር። በነገራችን ላይ አሁን ታቦተ ጽዮን እንዳልከው አሁን ሳይንስን በልጦት ያለው ይሄ ዓለምን የሚያስሰው ነገር ነው። ይሄ ማነው ሪሞት ቪዊንግ ነው። ለምሳሌ እንዳልከው ታቦተ ጽዮን 50 ዓመት ነው የፈጀባቸው ይሄ አሳሳውን እንትን ለማሰስ። አሁን ምስራቅ አፍሪካ አለ የሚል ድምዳሜ ላይ እንደደረሱት ኢትዮጵያ አለ የሚል ሪፖርት ሲአይኤ አውጥቶ ነበር። ያው በዛ ደግሞ የተጠቀሙት ምንድነው ከርቀት ማየት ነው። በዛው ይሄን ሪፖርት ከዶክተር ሮዳስ ጋር የሆነ ቪዲዮ ሰርተናል። ከርቀት በሰው በሪሞት ቪው በሚያደርጉ ሰዎች ናቸው አሳሾች። በአሳሾች ተንተርሰው ታቦተ ጽዮን ኢትዮጵያ ውስጥ ነው ያለችው ብለው ጨለማ ውስጥ ይሄ እንደ እንትን ኮፍያ የሚያደርጉ ጥቁር ሰዎች አይናቸው ምናምን ሁሉ ገልጿል። የት እንደሆነ ቦታውን አላወጡም፣ ግን ጉልላት ያለው ብለዋል። ጉልላት ሁሉ አለው ይላል የሲአይኤ ሪፖርት ነው። ቀጥታ ምስራቅ አፍሪካ ውስጥ እንደሆነ ሁሉ ጠቁሟል። ይሄ ባሳሾች ናቸው። ይሄንን ነው ስንሰራ የነበረው እዛ ኢንሳ ውስጥ። ብዙ ነገሮችም ሌሎችንም እንደዚሁ አግዘናል። እሳቸው ድጋፍ ያደርጉልን ነበረ። በዚህ አሳሽ ነው አሁንም ቢሆን ማለት ነው። እንደዚህ ነገሮች ትንሳኤዋን ለመቅረብ መስራት ይቻላል። አሁንም አንተ ጋር የሚመጡ ሰዎችን ብሎ አንድ ላይ አድርጎ ብዙ ስራዎች መስራት ይቻላል።